ኦኬ እሺ ክርስቲያኖችን ወዳጅ ጓደኛ ማድረግ ከእስልምና ያስወጣል ወይስ አያስወጣም? አያስወጣም። እሺ ያስወጣል ብለው ለምሳሌ የተናገሩ የእስልምና ሊቃውንት ሙስሊም ናቸው ወይም ደግሞ ተሳስተዋል? ታዲያው ስለ ሊቃውንት አይማሩስ በቁርአንና በሐዲስ ብቻ ነው እኔ እናንተ ልናወራ የምንችለው። ማንም ሰው አለ አላለ የሚለው አይደለም። አላህ ብሏል ወይስ ምን የሚለው በዛ ብቻ ነው ማውራት ያለብን። ታቢያኖቹ እኛ ደስ ይለናል። በነገራችን ላይ እንደዚህ የምጥሏቸው ከሆነ እነሱን እስልምና ሊቃውንት ታቢዩን የሚባሉትን የምጥሏቸው ከሆነ በጣም ደስተኞች ነው። በነገራችን ላይ ምን ያስደስታል? እኛ ጣል አልጣል አንተ ምን የሚመለከተስ ነገር አለ? ምን ያስደስታል? ተረት ነው ብላችሁ ካመናችሁ ችግር የለውም። ተረት ነው የሚናገሩት። ሙሐመድ ደግሞ በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እነሱ ሙሐመድ ያላለውን ከቀጣጠፉ የውሸት ከሆነ የጻፉት ገሃነም ይገባሉ ማለት ነው። ስለዚህ ምን ያገባል? ሰው ናቸው። ሰው አዳምጠኛ ክርስቲያን ገብቷል ወይ ነብዩ ወይም አላህ ካሉት ኦፍ ኮርስ ልቀበል እችላለሁ። ሌላ ያሉትን ግን እኔ ልቀበልም ላልቀበልም እችላለሁ። አሁን እናንተ የምናወራው በቁርአንና በሐዲስ የኛ መመሪያ ቁርአንና ሐዲስ ብቻ ነው። ኦኬ እነዚህ ሊቃውንቶች ከየት አምጥተው ነው የሚፈስሩት የሚያብራሩት? እኔው ስለ ኡስታዝ አይደለም ማውራት ያለብን። አሁን ከዛ እዚያም ማገጫጨስ ምናምን ተሳውና አሁን ያወራንበት ኢሹ ወይ እነሱ የሚፈስሩት ከየት ነው አምጥተው የሚያብራሩት? አሁን ችግሩ ይሄ እኮ ነው። አየህ ክርስቲያን ምንም ነገር ቁርአንና ሐዲስ ላይ ስታጣ ወደ ሌላ ሄደ ደግሞ ገብተህ ችግር የለም ከቁርአን አምጣ በቃ ኦኬ አላህ ብሏል ነብዩ ብሏል የሚለውን አምጣ። እነዛን ጥላሃቸዋል። እነዛን ሙፈሲሮች ማለት ነው። እስልምና በጣም ሙሐመድ የመሰከረላቸው ከኔ ቀጥሎ የሚመጡት ትውልዶች ብሎ ሙሐመድ ያሞጋሻቸውና ያወዳደሳቸው ሙፈሲሮች ማለት ነው ሊቃውንቶች ስለጣልካቸው እናመሰግናለን። እሺ አሁን ወደ ቁርአን እንመለስ። ሙስሊሞችን ክርስቲያኖችን ወዳጅ አድርገህ እንድትይዝ ቁርአን ይፈቅድልሃል? ተመለሰ ተመለስ ብራኬት እኛ ተረት እንደሚጽፉ እኮ እናውቃለን። አሎ ኦኬ እሺ ተመለሰ። ሱረቱል ማኢዳ 5 ክፈት። አሁን ዝም ብለህ የራስን ነገር አታውራ። ኦኬ ምንድነው የሚለው? እኛ ሙስሊም ክርስቲያኖች በፍቅር እየኖርን ነው። ሌላ ነገር መስበክን ትተህ ይሄን ብናወራ ጥሩ ነው። ስለ ፍቅር እናወራ። ስለ ጥላቻ ራሱ የለጠፍከው ራሱ እንዴት እንደሚያስጠላ የእስልምና የጥላቻ ሃይማኖት ምን አይነት ብቻ አይደው ነው። አሁን ክፈተው። እሺ አሁን ሱረቱል ማኢዳን 5 ከፍተህ እናንብበው። እሺ ምን ይላል? ሱረቱል ማኢዳ ቁጥር 5 ክፈተው። ክርስቲያኖችን ወዳጅ ረዳት ማድረግ ትችላላችሁ ነው የሚለው። ክፈትና እናንብበው። ቁርአን አንተ በምትለው አይደል የሚተረጎመው። ገብቶሃል? ምን ይላል? የተጠየቀውን ቅድሚያ መልስ። ምንድነው እየሮጥክ ነው እንዴ? ክፈትና አሳየኝ። የተጠየቀውን መልስ ቅድሚያ። ግዴታ የለብኝም እኮ የመመለስ። ረዳትና ወዳጅ ማድረግ ትችላለህ? መለስኩላችሁ ነው። አይ ረዳትና ወዳጅ ክርስቲያኖች እና አይሁዶችን ማድረግ ትችላለህ? እኔ አሁን ጠየቅኳችሁ። ረዳትና ወዳጅ ማድረግ ትችላለህ ወይ? እፎ እየሰማኝ ነው? ሰምቻለሁ በደንብ። 5 ክፈትና ጠቅሰው ይቻላል አይቻልም የሚለውን ነው የምናወራው እንጂ ይሄ ቃል በቃል ጨዋታ እኔ መጫወት አልፈልግም። በቁርአንና በሐዲስ ነው ከእናንተ ጋር ማውራት። አይ ይቻላል አይቻልም የሚለውን ቅድሚያ ወስን። እሱን ልመልስልህ የምችለው ቁርአንና ሐዲስ ከፍተህ ስታሳየኝ ብቻ ነው። መረጃ መጠየቅኩህ እኔ መረጃ መጠይቅህ እኮ ላወራኸው ነገር ማውራትም አልችልም ከእናንተ ጋር ታወራ ነው። መረጃ መጠይቅህ ላላወራኸው ነገር ላላልከው ነገር መረጃ ምን ታመጣልኛለህ? ምን ጠየቅኩህና ላልተጠየቅከው ምን መረጃ እየሰጠኸኝ ነው? አይ ምን መልስ እየሰጠኸኝ ነው? ምን መረጃ አንጣ ብዬህ ነው እየጠቀስከኝ? ምንም ልሰጥህ አልችልም። ቁርአንና ሐዲስ ከፍተህ ካላሳየኸኝ። ጥያቄ ነው የጠየቅኩህ ገና። ጥያቄን ቁርአንና ሐዲስ ብቻ አድርገህ የምትጠይቀኝ ከሆነ መልስ። ሚዩት አድርግና አዳምጥ። በመጀመሪያ ዋሽተህ ነው የገባኸው። ረጅም እንደገባን መልስ የለኝም። ቁርአን ሐዲስ ሚዩት አድርግ፣ አትቸኩል። ብትወርድም ያው እስከ መጨረሻ ድረስ እንደምታዳምጥ አውቃለሁ። ብራኬት እኔ ቤት አትሊስት 2 ወር ሆነ። ችግር የለብኝም። ዋሽተሃል። ዛሬ ግን ሚዩት አድርገዋል። እኔ ሳልገባ ጀምሮ አንተ ነበርክ ገስት ላይ። ለምን በግድ ሰውን ውሸታም ታደርጋለህ?
እኔ አሁን የተናገርኩት መወያየት ካለብን ከቁርአንና ከሐዲስ ነው እያልኩ ነው። አንተ የራስን ነው ያን ደግሞ አልመልስልህም። አይደለም አላልኩህም። ከቁርአንና ከሐዲስ ውጪ እንወያይ አልወጣኝም። መረጃ ስትጠየቅ ነው ቁርአን ወይንም አዲስ ማስረጃ የምታመጣው። ቅድሚያ ለተጠየቀው ትመልሳለህ። መረጃ ስትጠየቅ ደግሞ ላወራኸው ነገር ማስረጃ ከቁርአን ወይንም ከሐዲስ ስትባል ታመጣለህ። አልጠየቅንህም እኮ እኛ ገና ምንም ላልተጠየቀው ይሄን ቦታ ክፈቱ እንዴት ይባላል? ሳትጠየቀና አይመጣውም እኮ። ሜቢ ጥያቄ እንዴት እንደሚመለስ ሌሎቹ ሲወያዩ አዳምጥና ከዛ በኋላ ትቀጥላለህ። ሙስጠፋን ኮሜንትና መጣ እየጠየቀኝ እኮ ነው። እፎይ እኔ ቁርአንና ሐዲስ ክፈት ነው ያልኩት። ኦኬ እሺ ክፈትለት። ሜቢ ግጭት ውስጥ እንገባለን ማለት ነው። የምጠቅሰውን ክፍል አጋጭቼ ያሳያለሁኝ። ክፈተው። ለማጋጨት ምን ችግር አለው? እንደፈለክ አጋጭ። እኔ አሁን የምናወራውን ብቻ እንትን በዚህ መስመር ብናስይዘው ጥሩ ነው። ሁሌ ግጭት ትፈልግ እኮ መፍትሄ ሊፈጥር አይችልም። አንደኛ ክፍሉ የምጠቅሰው ክፍል የቁርአን ግጭት ያለበት ነው። አንድ በል ሁለተኛ ደግሞ ይሄ ያቀረብኩልህ እስኪ አውጣና አንብቦ ስለምን ነው የሚያወራው? ስለ እስላምና ስለ ክርስቲያን ነው አይደለም እያልክ ያለው? ችግር የለውም አንብብናውን አንተ አስረዳን። ሱረቱል ማኢዳ 5:5ን የምትከፍተው ወይስ ምንድን ነው? ያ ሱራ አይደል ያልከው? ኦኬ ሱረቱል ማኢዳ 5:5 ያው ቀጥልሽ። በዛው መጠን ተዘጋጅ። ግን ቁርአን ግጭት እንዳለበት እዚሁ ክፍል ሊያሳያለሁ። በምንም ታምር ከየትም ልታመጣችልም ፏያትርከም አንብበው። ራስ አንብብና አስረዳን። በአንተው ያምራል። አንብብልኝ አይታየኝም በደንብ አንተው እኔ ያምራል። አይዞህ ቀጥል። ራስን ያመጣው ራስን ማብራራት ያለበት መጽሐፉ እኮ ያለው እዛ መጽሐፉ የከፈተው ሰው ጋር ነው። እፎይ እኔ በደንብ አይታየኝም እያልኩ ነው። እሺ ሚዩት አድርግና አዳምጥ። ሚዩት አድርገው አንዴ። አይ ፌላም ቢል ራሱ እንትን ነገር ስለጻፈበት አይታይምና በደንብ ይታያል። እኔ ይታየኛል። የእናንተ አይነ ከኔ የተለየ ነው። አሁን እንትን የሚለው ስላነሳው ነው እንትን ኦራይት። ዛሬ መልካሞቹ ሁሉ ለእናንተ ተፈቀዱ። ዛሬ መልካሞቹ ሁሉ ለእናንተ ተፈቀዱ። የእነዚያ መጽሐፉን የተሰጡት ሰዎች ምንም ያረዱት ለእናንተ ተፈቀደ ነው። መጽሐፉ ሰዎች ያረዱት ተፈቀደ ነው። ስለዚህ ክርስቲያኖችን ይመለከታል ብሎ ነው ያመጣልን ወንድማችን ብራኬት። አህለል ኪታብ ማለት ምንድን ነው? ማን ያረደው? ያረደው ማን ነው? አንተም ታውቀዋለህ። ሙስሊም ነው ያረደው? ቆይ ሙስሊም ነው ያረደው? ክርስቲያን ያረደው? አዳምጥ፣ መልስልኛ። የመጀመሪያ አዳምጥ እኮ ክርስቲያኖች ነው። እኔ እኮ ምንም አይደለም ነው አልወጣኝም። እኔ በቃ አንተኛ ክርስቲያኖች ነው አይሁዶችን ብላል። አፍርም አድርጌዋለሁ። በቃ ተቀበልኩት፣ ተስማምቶኛል። ስለዚህ እኛ በስመ አብ ወመንፈስ ቅዱስ ባርከው ለሙስሊሞች የተገባ ምግብ ነው። በጣዖት ስም የታረደን አንበላም። እኛ በእኛ በአምላካችን ስም ያረድነው ግን ለሙስሊሞች ትክክል ነው። ምክንያቱም ያውቁታል ውስጣቸው። ኦራይት ምግባችሁ ለነሱ የተፈቀደ ነው። ከምዕመናን ጥብቆችም ከነዚያ ከናንተ በፊት መጽሐፍን ከተሰጡት ሴቶች ጥብቆችም ዘማውያንና ዝሙተኞች የሚስጥር ወዳጆች ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። አሁንም ደግሞ ሴቶቹን ሙስሊም ወንዶች ሊያገቡ የተፈቀደ ነው። ምክንያት 3 4 ድረስ ወንዱ የሚያገባ ከሆነ ሴት ሙስሊም ይሄ ሁሉ ማግኘት ስለማይችል ያንን ክፍተት ለማሟላት የግዴታ ምን ማድረግ አለበት? የክርስቲያን ሴት ማግባት ይችላል፣ ግዴታው ነው። አለበለዚያ አይመጣውም። 4 አግቡ ተብለው ወንዶቹ ኬት ያምጧቸው ሴቶቹን? ያችን ክፍተት ለማብዛትና ሴቷን ለማስለም የግዴታ ለወንዱ ምን ተፈቀደ? ሴቷን እንዲያገባ። ለሴት እስቲ በፍቅር ነው የምንኖረው ብሏል። ሴቷ እስቲ ማግባት ተፈቅዶላታል? ይመልስልናል በኋላ
በፍቅር ጉዳይ ከሆነ ፖለቲክስ ካልሆነ እኔ ኬዝ ሴቷ ታገባለች፣ እንጠይቀዋለን። መህሮቻችን እንደዚህ ከምዕመናን የሚመለስ ሰው በእርግጥ ስራው ተበላሸ፣ በስተመጨረሻም ቀን እርሱ ከከሳሪዎቹ ነው ይላል። ያውን ምንድን ነው እሱ? ይሄን ያመጣው ለምንድን ነው? ይሄ የሚለው ምንድነው? ሙስሊምና ክርስቲያን ገብቷል፣ ምን ያህል በፍቅር እንደሚኖር ገብቷል። ሙስሊም ያረደው ክርስቲያን መብላት እንደሚችል ገብቷል። ይሄን ነው በደንብ ዘግዝቆ የሚናገረው። እናንተ ሹዋችሁ ምን ነበረ ያቀረባችሁ? ምን ነበረ? እስላም እንደዚህ ነው፣ ሙስሊሞች ክርስቲያኖች እንደዚህ ይላል አይደለም? ቢያረስታችሁ አትጩ። ስለዚህ መልስ ነው። አሁን ሙስሊም ሴት ማግባት ይችላል ክርስቲያን ወንድ? እንዴት? የሙስሊም ሴትን የክርስቲያን ወንድ ማግባት ይችላል? ሙስሊም ወንድ ክርስቲያንን ማግባት ይችላል፣ ፈቅዶልናል። የጠየቅኩህን መልስ። እኔም የጠየቅኩ መልሳ። እሱን አልተቀደም አላልኩም። ምን ያህል አዳምጥ። የማዋደግ ጉዳይ ሳይሆን ቁጥር ማሟያን ያደረጋት ሴቷን እንደ ዕቃ ስለሚቆጥራት ምን ያህል ፍቅር። አዳምጥ። ገና እኮ አልነካሁህም። አትጩ። ወንዱ ሴቷን ማግባቱ ምን ያህል ፍቅር የሚያሳይ ከሆነ ሴቷ ደግሞ ወንዱ እንዳታገባ መከልከሏ ምን ያህል ጥላቻን እንደሚያሳይ የሚገልጽ ነው ማለት ነው በአንተ ሎጂክ መሰረት። ይሄ የአንተ ሎጂክ ነው። ኦኬ፣ የአንተ ሎጂክ ካልሆነ ለምንድን ነው ሴቷን እንዳታገባ የተከለከለው? ሙስሊም ወንድ ክርስቲያንን ማግባት እንደሚችል ታውቃለህ አታውቅም? እና እዚህ ጋር ክርስቲያንና ሙስሊም ምን ችግር? አራት ማግባት ስለተፈቀደለት ሴቶች ስለሚያንሱ ስለሚያጥሩ ብድር ነው የመጣው። በቃ ከኪስ ስለምታወራ መልስ የለም። ቻው። ሴቷ ማግባት ትችላለች እና እንዳትሄድ ገና ግጭቱን አሳያለሁ። አላትሜ አጋጭቼ አሳያለሁ። አትመልስም። መጀመሪያ እስላም ለክርስቲያኖች ያላቸው መጥፎ ነገር ብለህ ጀመርክ። ሳስነብብህ ሌላ ነገር ውስጥ ደግሞ ልትገባ ነው አንተ። አራት ያስነብብከኝ ምንድነው? ሴቶቹን ለማስለም እናገባለን ማለት ፍቅር የሚያሳይ ነው። ሱረቱን ማይዳ 5:5 ክፈት። ኢስላም ተረጋጋ። ቆይ አትጩ ላልኩ ሱረቱል ማይዳ እኮ ነው የከፈትኩልህ። አሁን አትጩ። ክርስቲያን አንተ ውጣ፣ ዞር በል። ከእፎይ ጋር እያወራው ነው። ኦኬ መልካም ጥያቄ ለምን አመልስም እኮ መለስኩልህ እኮ ሙሉ መልስ። አንተ መጀመሪያ ስታውላ የነበረው መልስ በሙሉ መለስኩልህ። ምን ትፈልጋለህ? መልስ አይደለም እንዴ? አሁን ያነበብኩት ስለማግባት አለማግባት እሱን ከሌላ ሰው ጋር አውራ። እኔ አሁን የገባሁት ኢስላም ኤንድ ክርስቲያን በሚለው ጉዳይ ነው የገባሁት። ምንድነው እሱ በልተህ የመጣኸው? ማግባት ስለማግባት ሌላ አውራ ይለኛል። ወንዱ ሴቷ ማግባት ይቻላል ብሎ የመረጃ አምጥቶ ቁጥር ስላነሳችሁ ነው የምታገቡት። ወንድ ሙስሊም ክርስቲያን ማግባት ይችላል እያልኩ አንብብ። ይሄንን አንብብ። አንተም ታውቀዋለህ። አንብብ። ቁርአን እንዴት እንደሚጋጭ ላሳየህ። ያመጣኸው ጥቅስ እሺ፣ አንተም ከፍተህ አሳየኝ። ወንድ ሙስሊም ክርስቲያን ማግባት እንደሚችል ከፍተህ አነብልሃለሁ። ይሄ አንተው ራስህ አንብበው። ኦልራይት፣ ክርስቲያን ቀጥል አንብበው። ክፍሉ ግጭት ያለበትና ችግር ያለበት ነው። ባይዘይ ኦኬ። እናንተ ያመናችሁ ወይ ምእመናት ስደተኞች ሆነው በመጧችሁ ጊዜ ፈትኗቸው፣ አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናቸውን ብታውቁ ወደ ከሃዲዎች አትመልሷቸው። እነርሱ ሴቶቹ ለእነርሱ የተፈቀዱ አይደሉምና ወንዶቹም ለእነርሱ የተፈቀዱ አይደሉምና ምን አይደሉም ብሎ ይናገራል። ስለዚህ የተፈቀዱ አይደሉም። ፔሬድ አስማማልኝ። አሁን ቁርአንን ክፍል አንዱ ጋር የተፈቀዱ ነው ይላል፣ አንዱ ጋር የተፈቀዱ አይደለም ይላል። ይኸውልህ ቁርአን እኮ ስማ፣ አንተ በምትተረጉመው እኮ ትርጉም አይተረጎምም። ይኸው አንብብና አስማማልኝ። አዳምጠኝ። ቁርአን ማለት ገብቷል፣ ራሱ ተርጓሚዎች አሉት። አሁን አንተ ግማሽ አረፍተ ነገር አሁን ደግሞ ተርጓሚዎችን ፈለገ። ቅድም አልፈለገም ነበር፣ አሁን ደግሞ ተርጓሚዎችን ፈለገ። ያ ቅድም ታቢያኖቹንም ሳቦቹንም አልፈልግም ብሎ ነበረ። አሁን ደግሞ ተርጓሚ ያስፈልገናል አለ። ተርጓሚዎቹን አንጣና አሁን አስማማልኝ ይህን ክፍል
እፎ እየሰማኝ ነው? አስማማልኝ ክፍሉን። አንዱ ጋር አታግቡ ይላል፣ አንደኛው ጋር ግቡ ይላል። ምን እያለ ነው ክፍሉ? ሎንግ ሳይለንት ማንም ሚውት አላደረገህም። ልሳኑ ተቋረጠ። አልማይዳ አዳምጣቸው ክል አልማይዳን ክፈት። ተከፍቶ አነበብ ነው። እዛ አልማይዳ 5:5 ላይ አግቡ ይላል። 5:8 እዚህ ጋር ደግሞ አታግቡ ይላል። እዚህ ጋር ደግሞ አታግቡ ይላል። 5:8 ክፈት። አልማይዳ አስማማ። ይሄን ያልኩህ እኔም ደግሞ ላስማማልህ ነው። ክፈተው እኮ ይሄን አስማማልኝ። ንገረኛ ምን ማለት ነው? አልማይዳ 5:8 ክፈተው። 5:8 አልማይዳ የሚባል የለም በወዳጃችን። እንዴት ነው? አልማይዳ 5:8 የሚባል የለም። የቁርአን ክፍል እንደዚህ የሚባል የለም። 5:2.82 ሶሪ 5.82 በነጥብ ነጥብም አለው። አንተ የቁርአን አንቀጽ በነጥብ ይቀመጣል በእስልምና። ሰውየው ምን አጀሰለ የመጣው 5:82 እያልኩ እኮ ነው ሰውየው። አሁን እነኚህ ሁለቱን አስማማለን። ቅድሚያ ክፈቱ። 5:82 አስማማለሁ። ሁለቱን ንገረን። በሱ አስማማላለሁ። ያ ሁለቱም ቁርአን ናቸው። ክፈትለት። እሺ እንግዲህ አንዱ ጋር ግቡ ይላል፣ አንዱ ጋር አታግቡ ይላል። ደስ ይለናል። 5:82 በጣም ምርጥ መልስ አይገኝም። አይ 5:82 አንተን አይደለም የሚረዳህ፣ እኛ ምን ያህል ቅንና የዋህ እንደሆንን የሚያሳይ ክፍል ነው። እናውቀዋለን። 81 ነው 82 እኛ የሚረዳ ነው እንጂ አንተ የሚረዳ አይደለም። እኛ ለእናንተ መልካሞች እንደሆነ ያ መጀመሪያ አይሁዶችና እነዚያ ያጋሩት ለእነዚያ ላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛለህ። እነዚያም እኛ ክርስቲያኖች ነን ያሉት ለእነዚያ ለአመኑት ማለትም ለሙስሊሞች ወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ። እኛ ክርስቲያኖች እንወዳቸው ምን ይላል? እኛ ክርስቲያኖች ነን ያሉት ለእነዚያ ላመኑት ለሙስሊሞች ወዳጅነት በእርግጥ ይበልጥ የቀረቧቸው ሆነ ታገኛለህ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት ኧረ በአንድ የሚታርገው ቅርብ ወዳጅ ማለት ነው። ይህ አዳምጣንዴ እናንተ አይደላችሁም ለእኛ ቅርብ የሆናችሁት። ሚውት አድርግ በእናትህ አንዴ ሚውት አድርግ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸው እነርሱም የማይኮሩ በመሆናቸው ነው። አየህ በቄሶቻችን በካህናቶቻችን አማካኝነት መልካም ጸባይ መልካም ምግባር አማካኝነት እኛ ስለምንመከር እኛ በጣም መልካም ጥሩ ጸባይ ስላለን እናንተን እንወዳችኋለን። ቁርአን ይመሰክርልናል። የእናንተስ እዚህ አንቀጽ ላይ አስማማለሁ ብሎ ያመጣው ጥቅስ ጭራሽ የሚጠልዘው ሲሆን ጊዜ ቀሳውስትና ካህናት መኖራቸው ራሱ ደጋሚ ጠንቋይ ምናምን እያላችሁ ያሏቸውን ቁርአን ያስቀመጠው ቀሳውስትና ሊቃውንት በመኖራቸው ካህናት ስላሏቸው የማይኮሩ የማይታበዩ ሙስሊሞችን የሚወዱ ናቸው ክርስቲያኖች ብሎ ነው ያስቀመጠው። 61:14 ተፍሲር ኢብን ቁርጡቢ ክርስቲያኖች በጣም ጭምትና የዋህ ምስኪኖች ከመሆናቸው የተነሳ ሰው እንኳን ገለው አያውቁም አይገሉም ይላል። ሐዋርያቶቹንም ሲጠቅሳቸው ማለት ነው። ነፍስ እንኳን አያጠፉም ይላል። የራሳችሁ ሙፈሲሮች እንኳን ሳይቀር ማለት ነው። ሰው ቀደም የጠቀስነው ቁርአን ጋር ለማስማማት ነበረ። አንዱ ጋር ግቡ ይላል፣ አንዱ ጋር ታግቡ ይላል። እንዴት ታስማማዋለህ ሲባል ጭራሽ ምን አመጣለን? ክርስቲያኖች ሙስሊሞችን ይወዳሉ የሚል አመጣለን ማለት ነው። አሁን እንወዳችኋለን፣ ችግሩ እናንተ እኛን ትጠላላችሁ ነው ፖይንቱ ያለው። እናንተ እኛን አትወዱንም ነው። እናንተ እኛን ትረግሙናላችሁ፣ እኛ እንኮራም አንታበይም፣ እኛ ግን እንወዳችኋለን፣ እናንተ ግን አትወዱንም ነው ነጥቡ። እዚህ ጋር ነው ያለው። አይ የሱረቱል ማኢዳ 5:5 ይሄ ምዕራፍ 5 ቁጥር 5 ላይ ያመጣው ምንም ፖይንት እንደማያነሳ የምታውቀው እኮ ለምንድን ነው? ፎር ሴክሹዋል ኢንጆይመንት ነው የፈለጋቸው። በቃ ሴቶቹን ማለት ነው ሙስሊም ሴቶች ክርስቲያን ወንድ ማግባት ፈለጋት እንጂ የማያምኑ ሰዎችን እንዲወዷቸው እየተናገረ አይደለም።
ሰዎችንማ እንዲወዱ በቁጥር ያልተገደበ ጣዖት አምላኪ ወሲብ ባሪያዎችን መያዝ ይችላል። ለምሳሌ የማያምኑ ጣዖት የሚያመልኩ ወሲብ ባሪያዎችን ቁጥራቸውን ያልተገደበ ለወሲብ አገልግሎት የሚጠቅሙ ማለት ነው። እነዛን መያዝ ይችላል። በለም ለሙስሊሞች ፍትወት መወጫ ስለሚጠቅሙ ነው። ለምን እነዛን ሴቶች እነዛ የማያምኑ ሴቶችን ቁጥራቸው ያልተገደበ የወሲብ ባሪያ አድርገው እንዲይዟቸው ስለሚፈቅድ ማለት ነው እንጂ ሙስሊሞች የማያምኑትን እንዲወዱ ስለሚናገር አይደለም። የማያምኑትን እንደሚወዱ ቢናገር ኖሮ ይሄ የቁርአን አንቀጽ አይወርድም ነበር። ለምን የተከበሩ ወሮች ባለቁ ጊዜ አጋሪዎቹን ባገኛቸዋቸው ስፍራ ግደሏቸው ይላል እንጂ ውደዷቸው አይልም። እነዛ አጋሪ ሴቶችን ግን ወሲብ ማድረግ ይችላሉ። ሙስሊሞች ሽማ አድርገው መያዝ ይችላሉ ያልተገደበ ቁጥር ይዘው። ስለዚህ ፎርሰስ ዘ ሴክ ኦፍ ሴክሹዋል ኢንጆይመንት ነው እዛ ጋር የተፈቀደላቸው እንጂ ውደዷቸው እየተባለ አይደለም። ለዛ ነው ሃይማኖታቸው የጥላቻ ሃይማኖት ነው የምንለው ማለት ነው። በላወል በራ ነው የሚለው የሆነ መጽሐፍ አለ እንትን ላላ ብለህ ጥላ ላለህ ለወደስ የሚለው አንዱ ፕሪንሲፕል ክርስቲያን እንትኖችን መጥላት እኮ ነው። ታዲ ያሏቸውን ወይንም ደግሞ አማኝ ያልሆኑትን መጥላት ነው። እናት አባትን እንኳን ሳይቀር እንድጠላ የሚያዝ ሃይማኖት ክርስቲያኖችን ስም ጠርቶ እኮ ነው ደግሞ የሚሰድበን እኮ። እኛ እንወዳችኋለን ስማችንን ጠርቶ እኮ ነው ወላ የሚሰድበን። የጤናማነትም አይደለም። እንደዚህ አይነት መጽሐፍ መቃጠል ነው ያለባቸው ተሰባስበው ባይዘ አንድ የቁርአን አንቀጽ ልክፈትላችሁ። አይደለም ክርስቲያኖችን ቤተሰብ ዘመድ ያልሆኑ ክርስቲያኖችን ይቀርና ኦኬ ሉክ ሱራ 58 ቁጥር 22 ላይ ምን ይላል መሰላችሁ? አታገኝም ምላሾችን እዛ እከሌ እነዚህ ብለዋል። አንተ አውስ መጽሐፋቸውን ብትባል አታመጣው። እንደዚህ አይነት በታሪክ ውስጥ እንደዚህ አይነት ምንፍቅና ያስተማረ ተብሎ የተባለውን እንደዚህ የሚባሉ የቤተ ክርስቲያን አስተምሮ አድርገህ ስትመጣ ማለት ነው ያንን አስባል እና ይመቻቸው ወይስ እና እኛ በዚህ መጠን ኦዲየንሶቻችን ስለማንንቅ ነው ክብር ስላለን ለኦዲየንሶቻችን ዝም ብሎ መጽሐፍ ብዙም አስፈላጊ ስላልሆነ ነው። ዋናው ምንለውን ነገር በደንብ ተተረዳችሁ የሰው ልጅ ራሱ መጽሐፍ ነው ብዬ አምናለሁ እኔ። በየቀኑ ሊነበብ የሚችል መጽሐፍ ነው። ራሳችን ምን መሆን መቻል እንችላለን። ምን ማንበብ እንዴት ማንበብ ካለባችሁ አነሳሳናችሁ። እሱም ነገር ጥሩ ነው። ስለ መጽሐፍ እንግዲህ ዝም ብሎ መጽሐፍ አኬ እንዳለው ደግሞ እኔንም ልታስኬዱብኝ ነው እንዴ? እፎይ በስንት እስክሪብቶ ነው የጻፈው ብሎ ደግሞ ይጻፍብኝ እና እንደዛ ነው። ክርስቲያን ምን እንዳለ ታውቃለህ? አንዱ ኡርዬ የሚለው ቃል ኡር ከሚለው የመጣ ሲሆን በአረብኛ አቡ ሁሬራ ይሆናል ይላል። ሁሬራ ይሆናል። ሁሬራ ማለት ደግሞ የድመት አባት ማለት ነው። ይሄ ነው ሲት መጽሐፍ እና ይስፈኒ በጣም ወንድኛው አኬ ተመችቶኛል። አድናቂው ነኝ። አሪፍ አገላለጽ ነው የገለጸው። አንተ እፎይ የምትባል ብዳታ ልጅ ማለት ነው። መጽሐፍታቸውን ያነበበው መጽሐፋቸውን ካነበበው አንዱ ይሄ ነው። መጽሐፋቸውን ያነበበው ይሄ ነው። አየህ አባትህና እናትህ መንገድ ላይ የሙስሊሞች መጽሐፍ ሲነበብ እንደዚህ ነው የምትሆኑት። አንተ ሽማግሌ ከሰሩን አሁን ኤኒዌይስ እና
እንደ እግዚአብሔር ፍቃድ የሚሆነውን አናቅም፣ የሚፈጠረውን አናቅም። ዋናው ግን ምንድነው እሱ ማወቅ ያለባችሁ ከመጽሐፍ በላይ መስራት ይቻላል። በደንብ እንደምባሉ ተከታተሉ። መጽሐፍቶች ያስፈልጋሉ፣ እሱን እናምንበታለን። ግን ክብር አለን፣ እኛ ለኦዲየንሳችን ክብር አለን። ኢንሴንስ ስንል የምናመጣቸው መረጃዎች እንኳን በደንብ ታዘቡ፣ በደንብ ተከታተሉ። ቀጥታ ከራሳቸው ሶርስ እንጂ አንድ ቀን ፒዲኤፍ ከፍተን አናቅም። ታዝባችሁ ከሆነ ለማጭበርበር የተሰራች አንድ ቀን ሰርተን አናቅም። ሀዲስ እንጠቅሳለን። ሀዲስ ነንበሩ ፊት ለፊታችሁ የሚከፈተው እነሱ እንደሚያደርጉት የተቀባች እንትን ያለች ወይም በቋንቋው እንዲህ ብለን እናጭበረብራችሁ አንሞክርም፣ አንድ ቀንም ማለት ነው። በዚህ መጠን ጥንቃቄ እናደርጋለን። ሄሬቲክ የሆኑ አስተምሮቶችን ሰብስቦ መምቶ መጽሐፍቶች መጽሐፍ ብዙም ቫሊዩም የለውም። ነገ ያዋርዳል፣ ያሰድብሃልም፣ ያስወግርሃልም። ለዛ ነው ከዚህ በፊት አኬ ና ተወያይበት እስኪ የጻፍከው መጽሐፍ ላይ ሲለው አፍህን አጣማህ ውይይት ጥሪ ስታቀርብልኝ እኔን ለሀጫም ብሎ አልወያይም አለኝ። እፎይ ለሀጫ አለበት አልወያይም አለ። አኬ ደግሞ ና ተወያይ በመጽሐፍ ላይ እንወያይ ይለዋል። አፍህን አጣማሃል ስጠራኝ አፍህን አጣምህ ነው። ስለዚህ ከአንተ ጋር እወያይም። አፋችን ላይ ተቀምጧል የሚወያየው ወይን እኛን አፍ ምን እንዳለበት፣ ምክንያቱም ያውቀዋል ምን እንደሚመጣበት። እዛ እንደሚዋሻው አይደለም እኛ ጋር ሲመጡ፣ ምክንያቱም መረጃ ቤዝድ ያደረገ ስለሚሆን ማለት ነው። ኤንዌስ እንደዚህ አይነት ኢግኖር አድርጎ መተው ነው። አኬ እንዳለው ሁለት መጽሐፍ የሚጽፍበት አንድ እስክሪብት ቀርተዋለች። አሁንም አንዷ እስክሪብት ሁለት መጽሐፍ ታስጨርሳለች። እኛ እንደዛ ስለማናደርግ ነው። ግን ጥሩ ዜና ይኖረናል። እንዲህ ነው አላችሁ። ኤንዌስ ጊዜ ይፈተዋል። እንደዛ ነገር ነው። ወደ ቶፒካችን እንመለስ። ክርስቲያን እሺ፣ ወደ ቶፒኩ እንመለስና ሙስሊሞች ካላችሁ መግባት ትችላላችሁ። አይ ቲንክ ካሉ ቼክ ላርክ። ካሪና አይ ቲንክ ክርስቲያን ሙስሊም አትመስለኝም፣ ወይ ሙስሊም አይመስለኝም። ደህና ዋላችሁ ሆይ፣ እንዴት ዋላችሁ? ሰላም ነው። ደህና ናችሁ? ጥያቄ ለመጠየቅ ነበር። እሺ፣ ክርስቲያን ሙስሊም? ሚዩት ናት። እኔ ጋር ነው የማይሰማኝ? አይ ሚዩት ላይ ነው። ሚዩት ሆነዋል። ሶሪ አድማጫችን ኢንቫይት ላክላችሁ። ሙስሊሞች ግቡ። ሚዩት ነው እያወሩ ከሆነ ኦኬ። እሺ ወጡ። ስለዚህ ቻይና እንዳለችው እስልምና ተላላፊ በሽታ ነው ያለችው። እፎይ እንዴት ታየዋለህ? ከዚህ ጥላቻ አስተምሯቸው አንጻር ነው፣ ሌላ ከምንም አንጻር አይደለም። ቪክቲም ሜንታሊቲ ስላላቸው እኛ ተጎድተናል፣ እኛ ተበድለናል የሚል ሜንታሊቲን ይይዙና ከዛ በኋላ ክርስቲያኖችን ያለ ልክ ይጠላሉ፣ ያለ ልክ ያሳድዳሉ፣ ያለ ልክ ለመግደልና ለማረድ ይሮጣሉ። ያ ደግሞ መልካም አይደለም። ምክንያቱም መግደል፣ መሳደብ የሰይጣን ስለሆነ ማለት ነው። ማስፈራራት፣ መግደል፣ መሳደብ፣ ሂዩሚሌት ማድረግ እነዚህን የመሳሰሉ የሚረብሹ የአሸባሪነት
ተግባራት በሙሉ የሰይጣን ወይም ደግሞ የአጋንንት የርኩሳን መናፍስት ስለሆነ ሙስሊሞች ደግሞ ከዛ ውጡ። አየ ሰላም ነው። አቤት አቤት፣ ሰላም ጤና ይስጥልን። አለን እግዚአብሔር ይመስገን። ሙስሊም ነህ? እኛ ኦኬሽ፣ ጥያቄያችንን ሰምተዋል ወንድሞች? ሙስሊም ምን ሆናልኝ ያልከው አልሰማሁትም ነበር። አሁን እያወረክ ሙስሊም ነህ ወይ? ነኝ እኮ። ኦኬሽ፣ ጥያቄያችን ሙስሊሞች ክርስቲያኖችን ወዳጅ ጓደኛ አድርጋችሁ መያዝ ትችላላችሁ? እንዴት አንችልም? ቁርአን ይፈቅድላችኋል? አዎ። ማስረጃ አለ? ማስረጃ አንተ አውቀህ አይደለም ጠይቀኝ። አይ እኮ ስለሌለ እኮ አጣውኝ ፈልጌ እና አውቀህ አይደለም ጠይቀኝ። አንተ ለምን የለም ነው አለ ነው የምትለው አንተ? መኖሩን ስለምታውቅ አይደለ እንደ ጠየቀኝ? የለም እያልኩ እኮ ነው ወንድማችን። እንደሌለ ለምንድን ነው የሌለው? እኮ ካለ ስጠኛ ማስረጃውን። ለምንድን ነው የሌለው? ስጠኝ ማስረጃውን። ያንተ ማስረጃህን ንገረኝ። ለምንድን ነው የሌለው? ወዳጅ አታድርጉ ክርስቲያኖችን፣ ረዳት ጓደኛ አታድርጉ የሚል አለ ቁርአን ላይ። እሱን አይቼ ነው። በተቃራኒው ደግሞ ክርስቲያኖችን አሳየኝ፣ ከፍተህ አሳየኝ። ኦኬ፣ እንዳለ ባሳየ እስልምና የጥላቻ ሃይማኖት ነው ብለህ ታምናለህ? ከዛ ክፈት እንዳለ ከፍተህ አሳየኝ። ችግር የለውም እኮ እንዳለ ብነግርህ እንደዛ ክርስቲያኖችን ረዳት ጓደኛ አታድርጉ የሚል። አሁን ክርክሩን አታብዛና ክፈተውና አሳየኝ አንተ እኮ። አሳያለሁ እኮ ችግር የለውም። መጀመሪያ ሌላ ወሬ ውስጥ ጥያቄን አዳምጠውና አዎ ወይ ደግሞ አይ የሚለው ነገር ከመለስክልኝ በኋላ ወደ ማስረጃው እንሄዳለን። ካላስ አሳየኝ በቃ ችግር የለውም እኮ። የሚል ካለ እስልምና የጥላቻ ሃይማኖት ነው ብለህ ታምናለህ ወይ ነው ጥያቄ። አይደለም አንተ እሱን ተውና አላምንም እችላለሁ። አንተ ዝም ብለህ አሳየኝ። አንተ መረጃን አሳየኝና ከዛ በኋላ እናወራለን። ችግር የለውም። ኦኬ ችግር የለውም። ላሳየህ። እሺ ወዳጅ አድርጓቸው ጓደኛ አድርጓቸው የሚል ልታመጣልኝ አልቻልኩም፣ ስለሌለ ማለት ነው። የለም እንደዛ የሚል ስለሌለ የለም አትበል አንተ። አሁን እኔ አልተከራከርኩም እኮ ክፈተና ችግር የለውም እናወራለን። ማስረጃ ካለ አምጣ ወንድማችን። ማስረጃ ካለ ጓደኛ ወዳጅ አድርጓቸው የሚል ካለ ማስረጃትን አይደለም ያንተን አሳየኝና እኔ ከዛ በኋላ እናወራበታለን። ችግር የለውም እያልኩ እኮ ነው። እሺ አንተ ማምጣት ትችላለህ መጀመሪያ? እኔ አይደለም ማምጣት እችላለሁ እኮ ስጀም አላመጣም አላልኩም። ያንተን አሳየኝና ከዛ በኋላ አመጣልሃለሁ። እኔ ትችላለህ ማምጣት ችላለሁኝ ወይኔ። እሺ ስጠኝ አንድ ማስረጃ ክርስቲያኖችን ወዳጅ ጓደኛ አድርጓቸው። ደግሞ አንተ ምን ነሰገጠኝ? አይደለም እኔ እኮ አይደለም አሁን እኔ የጠየቅኩን ጥያቄ ብቻ መልስልኝ። ያሁኑን አሳየኝና ከዛ በኋላ ጠይቀኝ የፈለከው። ኦኬ ድርቅ ትላለህ። እሺ ችግር የለም ማምጣት አትችልም። እኔ ላሳየኝ። አሳየኝ። አትችልም አትበለኝ፣ አሳየኝ በቃ ችግር የለም። እሺ እና አንብብ እስኪ። እናንተ አማኞች ሆይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። ከፊላቸው ለከፊሉ ረዳቶች ናቸው። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እነርሱ ከእነርሱ ነው። አላህ አመፀኛ ህዝቦችን አያቀናም ይላል። ይሄ የአላህ ቃል ብለህ የምታምነው ቁርአን የሚናገረው ነው። ክርስቲያኖችን ረዳት ጓደኛ አድርጋችሁ መያዝ አትችሉም ብሎ ይናገራል። ኦኬ ያንተን ስጠኝ ማስረጃውን። አንተ እኮ አሁን እንዳልከው አይደለም፣ ፍሳሬው ይለያያል። አሁን ትርጉሙ ይለያያል። አንተ በተረጎምከው ሳይሆን ቁርአን የሚለው በሌላ ነው። አንተ አሁን በራሴ ሐሳብ አስበህ ያወራሁ ነው አሁን እያወራሁ ነው ማለት ነው። ለሰው እያሳየህ ተርጉሙ። አንተ ተረጎምከው አይደል? ግን እንደዚህ አይደለም ነው እያልኩ ያለሁት እኮ። እኔ ተረጎምኩትን ትቀበላለህ? ተቀብለኸዋል? እኔ ተረጎምኩት አይደለም አነበብኩት እንጂ አልተረጎምኩትም። እኔ ረዳትና ጓደኛ የሚለውን ቃል ላይ እስቲ አባቴ ቆይ ችግር የለውም አመጣ። ጓደኛ ምን ዝም በል አንተ አያገባህም ሰገጤ። ዝም ብለህ ሙቲን ያዝ። በማይገባ አትግባ። ወንድማችን ተረጋጋ። ወንድምህን ነው እየሰደብከው። እኔ ተረጋግቼ ነው የሚያወራው አይደል? ከዚህ ምንድን ነው ወይኔ እኮ ስትንቀዠቀዥ ወንድምህን ሰደብከው። ወንድምህ እኮ አንተን ሊያግዝ ፈልጎ ነበር። ኧረ ወንድምነት እኔ የእሱን ወንድምነት እኔ ሊሆንም አልፈልገውም። ኦኬ እሱንም ካድከው። እሺ ቀጥል። መጣው እንዴ? እሺ ቀጥል።
ስለዚህ አንተ የተረጎምከው ልክ አይደለም ብለሃል። ተርጉመው አንተ። እሺ ባይዘው አንድ ነገር ቆይ ክርስቲያን አንድ ነገር እኔ ከእፎይ ጋር ነው የሚያወራው። ትንሽ አንተ ሙት ያዘና ወደ ቶፒኩ ሌላ ነገር እንዳታወራ። ወደ ቶፒኩ ምንም አላወራም። እኔ ኧረ እንደዚህ ነገር የለም። እኔ ከእፎይ ጋር ነው የሚያወራው። ልክ አይደለም ስላልከኝ ተርጉምልኝ አንዴ። አይደለም አንተ እሱን ዝጋውና ቆይ ከእፎይ ጋር አወራለሁ። እኔ ከበዳ ለምና ጥላቻ እንደሚሰብክ አይደለም። እኔ አሳያለሁ እኮ እኔ ከሰማር ማውራት የምችለው ቶፒክ እውቀት ካለው ሰው ጋር ነው። እኔ እውቀት ያለኝ ሰው ነኝ። እና ሙሐመድ እኔና ተከታዮቼ መሀይሞች ነን ብሏል። አንተ ከየት አምጥተህ ነው እውቀት ያገኘው? ሙሐመድ መሀይም ነኝ እያለ አንተ ከማን ተምረህ ነው? አውዝ ቢላህ መሀይም አንተ ነህ። ሙሐመድ መሀይም አይደለም። መሀይም አንተ ነህ። አንተ መሀይም አትበል ብሏል። እኛ መሀይም ነን ብሏል ሙሐመድ። ግብርና ትበዳ አንተ ወይኔ አረ ምን አይነት ቤት ነው? እናት ክብር የላችሁም እንዴ? ላሳይ ማስረጃ ሙሐመድ መሀይም ነኝ እንዳለ። አረ እናንተ ሁላችሁም መሀይም እናንተ ናችሁ። ማስረጃ ጠይቀኝ ሙሐመድ። እኔን ልንገር ሙሐመድ ማስረጃ ጠይቀኛ። እኔና ተከታዮቼ መሀይም ነው። ልክፈትልህ ማስረጃ ፈልጋለህ? ሚውት አድርግ ክርስቲያን አንዴ ማስተካከል ኤኒዌይስ ምንድነው እሱ? አየ ወይ እፎይ እንኳን ደህና መጣህ። ማንኛው እንዴት ነህ? እዚህ ጋር እኮ ሙት እያደረጉኝ ነው። በዚህና በዛ እያስቸገሩኝ ነው። በመሀል እየረበሹ ነው። አረ በጣም ረበሹኝ እንጂ በእናትህ እኔ ልሳደብን በጣም ከበደኝ እኮ አንተ ባለበት እኔ ትንሽ ኤኒዌይስ እሺ፣ የተከፈተው ላይ ምን አልክ ምትለዋለህ? እሱ ላይ አይ ክርስቲያንም እየተሳደበ ነው እና በዚህም በዛም እየተሳደቡ ስለሆነ እኔ አንተ እያደረግህ ለቤተሰቦች ክብር የላቸውም እንዴ? ጥቅሱ ላይ ብቻ እንትን በልና ከጓደኛ ረዳት ከማድረግ አንጻር ነው እየተወራ ያለው። እስልምና እንዴት ያየዋል? እሱን ከክርስቲያኖች ወይንም ከአይሁዶች ጋር ረዳትና ጓደኛ ማድረግ ይቻላል ወይ ነው ጥያቄው። አይ ጥያቄው እኮ ክርስቲያን በትክክልም አልጠየቀኝም። ያው በአንዱ ወደ ስድብ ዓለም ነው የገባው። በትክክል ቢጠይቀኝ ነበረ የምመልስለት። እሺ እኔ የጠየኩት እንዴት አየው? በቪዲዮ ለምን አትወጣም? እፎይ ቪዲዮ ምን ያደርግልሃል? ናፈከኝ እኮ ዛሬ። በደንብ አዳምጠኝ። በቃ ሚዩት አድርግና ሌሎች ይቀጥሉ አይሻልም? ኦኬ ኦኬ። ጀማል እንኳን ደህና መጣ። በጣም አልመጣም ነበር ግን ቤቴ መተህ በጣም ነበር ገባ። ደስ ይላል። ጥንቦች እናንተ ጋር ራሱ መግባቴን ይስሙንኩ። እሺ ቀጥል። ቶፒኩ ላይ ክርስቲያኖችን መራገም ይቻላል አይቻልም? እንደ እስልምና መሳደብና መራገም ይቻላል አይቻልም? ኦኬ ወጣ። ኧረ አይቻልም አይቻልም። ኦኬ እፎይ አይቻልም። በጣም ብዙ ቦታ እንዳለ ባሳየስ አይደለም። እናንተ የምታሳዩትና የኛ ቁርአን እኮ ይለያያል። ሲጀመር አይገናኝም። ክፈታ አንተ እጅ ላይ ቁርአን አለ ዛል ቁርአን መያዝና እኮ መግዛት ማንም ይችላል። ግን አንተ እኮ በዚህ ሰዓት ወይ 10 ቁርአን እኮ አጠገብ ሊኖር ይችላል። ግን ቢሆንም አንተ የምትፈስረውና ቁርአን የሚለው ሌላ ነው። አይገናኝም ሲጀመር። አሁን እኮ አይደለም እኮ የሚባለው እንደ መሰለ አየህ አይደለም ማለት ትችላለህ። ግን አይደለም ማለት የምችለው መቼ መሰለ አንተ አይተህ እኔ የጠቀስኩት ስህተት ከሆነ አዎ አንተ እንዳልከው አይልም። በእኛ መሳደብ ክልክል ነው። እስልምናችን አይፈቅድም እኮ። አሁን ችግሩ ምንድነው? እሱ አየህ አንተ አላወቅከውም ማለት መጽሐፉ ላይ የለም ማለት አይደለም። መጽሐፉ ላይ ካለ አንተ ባትሳደብ አንተ ጨዋ ብትሆን መጽሐፉ
በጣም ጨዋ ነው ማለት አይደለም። አንተ ጨዋ ነህ። አዎ ጨዋ የሆንከው እንዴት ነው ግን ሃይማኖቱን ወይንም መጽሐፉን ስላላወቅ ይሆናል እንጂ ሃይማኖት እንዴት አላውቅም። አንተ በአረብኛ የሆነ መልካም መስሎ ነው አይታየ። አሁን ለምሳሌ ረዳት ወዳጅ ጓደኛ አታድርጓቸው የሚለውን አነበበልህ ቅድም አላወቅከውም። ስለዚህ እናንተን አማርኛ ጥሩ ነው ብዬ ልቀበል እንዴ? እኔ በትክክል ለምን አትናገረኝም? ያለውን ነገር አስረዳኝና ከዛ በኋላ ችግር የለውም። ያ ቁርአኑ እኮ ይለዋል። ቁርአኑ ይለዋልና ችግሩ ምንድነው የሚሆነው መሰለህ? አንተ ግን አታውቀውም ያን ክፍል። ቁርአን ምን ይላል? ችግር የለውም። ቁርአን ምን ይላል? ቁርአን ምን ይላል? ቁርአን ላይ ለምሳሌ ረዳትና ወዳጅ ከክርስቲያኖች ጋር እንዳትሆኑ ይላል። ክርስቲያኖችን ከፍጥረታት ሁሉ መጥፎ ናቸው ይላል። ክርስቲያኖች የተረገሙ ናቸው ይላል። የተዋረዱ ሆነው ተዋጓቸው ይላል። ከፍጥረት ሁሉ መጥፎ ሲል ደግሞ ከሰይጣንም በላይ መጥፎ ይለናል። እንደዚህ አይነት ነገሮች አሉት፣ ቃላቶች አሉት ማለት ነው። ኢቭን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ጠርቶ ጭምር ማለት ነው። እኛን ስማችንን ጠርቶ ሁሉ የሚሰድብበት ቦታ አለ ሐዲስ ላይ ደግሞ እና አሁን ስለዚህ ቁርአንትን በእስልምና ማለት ነው በእኛ ቁርአን ተዋጉ ክርስቲያን ጋር ተዋጉ ምናምን የሚል አለ ነው የምትለው? ተዋጉ ብቻ ሳይሆን መንገድ ላይ ካገኘ ገፍትረ ገደል ውስጥ ክተተው የሚል አለ። ወደ ጠባብ ቦታ ግፋው የሚል አለ። ኧረ የሚከት ነገር ይክተት በእናት እፎይ እንደዛ አትበል። ወይኔ ማስረጃ ልስጣ። እንደ ቁርአን አንተ ተው፣ በሌላ አትውሰድ። ተውባ ሱረት ተውባ 9:9 አንዴ ክፈተው። ቁርአን እጅ ላይ ካለ ክፈትና አንብበው። አንተም ቁርአን እጅ ላይ ካለ አንብበው። ከዛ በኋላ ክርስቲያን ለረዳቱ ይከፍታል፣ ችግር የለውም። እኔ አንብበዋለሁ። ኦልራይት ፈጣሪ ምን ዘመን ላይ ነው ያሳይ ብለህናል። ሉክ አንብበው። 9:9 ያው ተከፍቷል። እኔ በአረብኛ ነው የሚያነበው፣ አማርኛውን አንተ እንደውም አረብኛው በጣም ደስ ይለናል። አረብኛውን በደንብ ዝቅ ጠጋ አድርግለት። አረብኛው ላይ በደንብ ግልጽ ስለሚያስቀምጠው እና ይሄ ቃትሉ የሚለው እኮ እፎን ግደል ማለት አይደለም እኮ። ማንን ነው ቃትሉ ማለት? ማንን ነው ቃትሉ ያለው? ቃትሉ ማለት እኮ ይለያያል። አሁን እኛ ጂሃድ የሚባል ነገር አለ። አሁን ይለያያል። ክርስቲያን እንደ መንገድ ላይ ያለውን እንደዚህ ከሱ ጋር ተጣላ ከሱ ጋር እንዲሁን የሚል የለም በዚህ ቁርአን። ይሄ የባና አንተ ያለው ሰው እኮ አይደለም ተጠቅሷል። ቆይ ተጠቅሷል። ሐላል ኪታብ እና ማን ናቸው ንገረኝ። ቃቲሉ የተባሉት እና ማንን ነው ያለው? ማንን ነው አንተ እንዳልከው? ቃትሉ ያለው እኮ እነማንን ናቸው በላይ ከሚጠይቀኝ በላይ ማለት ነው። ቃትሉ የሚለው ብዙ ቦታ አሁን አንተ ከኔ ጋር ተጣልተህ ወይ እኔን ገለኸኝ ቤተሰቤ አንተን ሊገልህ ይችላል። ያ ነው እንጂ ሸሪዓ የሚለው አንተ መንገደኛውን እንዲግደል እንዲህ አይልም። ናችን አይልም። ሌላ ሰው አታውሩኝ። ሌላ ሰገጤዎችን አልፈልግም። እኔ ከእፎይ ነው የሚያወራው። አንተ ዲቃላ አትወርድም። እኔ ከእፎይ ነው የሚያወራው። እኔ የሸርሙጣ ልጅ፣ አንተ የበረንዳ ያዳር ልጅ ማለት ነው። እኔ ከእፎይ ነው የሚያወራው። ከአንተ ላውራ። ማይብ ስልጤ፣ አንተ ምኑ ሙስሊም ነው? ውረድ ዲቃላ፣ ውረድና ዳቦን ጋገር አይደለም። ከእውቀት ያስፈልጋል። ስለዚህ ሲጀመረም እኔ አለመሆኔን ደግሞ ቤቴን ገብተህ ማየት ትችላለህ። አንተ የሸርሙጣ ልጅ ታስታውቃለህ። እባክህ አንተ ሲጀመር አንተ ሙቀት ኑሮት ነው አንተ ሽጠህ የምትኖር አንተ አይደለም ሰገጤ። ስለምን ታውቃለህ? አንተ የበረንዳ ዳሪ ልጅ አፍን ትከፍታለህ እንዴ? አንተ እፎይ ምንድነው ብለህ ነው? እፎይ ምን ያውቃል ስለ እምነት? ሲጀመረም ምን ተብታባ ዲቃላ። ሲጀመርም እዚህ ውስጥ ያላችሁ ሁሉ ዲቃላዎች እናታችን ነፋ ውረድ። አትነ ምን እንደምትለው አንተ? በሕግ አምላክ ተውን። አይ ዜኑ በእንትን ሁሉ ሲሰድበኝ ነበር። በሰላም ነው? በየትኛው በግራ ነው የተነሳው ወይንስ በጀርባ ላይ? ምንም ነገር ማይም ነው። በቃ ተሳደብኩ፣ ጎበዝ ነኝ፣ በቃ እንደዚህ ለማለት ፈልጎ ነው። ዝም በለቶ የዳቦዋ ነገር ግን ሲያነሳት በቃ አይምሮዬ ላይ የሆነ ነገር አቃጨለችና ይመቸው። ዳቦ አትበላ አንተ ደግሞ። እኔ ወደ ቶፒኩ እንመለስ። እሺ ያው ለወንድማችን የመጽሐፉ ሰዎችን ነው ተዋጓቸው ያለው። የጂዚያ ጉዳይ ነው። ጂዚያ ምን እንደሆነ ታውቃለህ? ጂዚያ የምትቀበሉት ከአይሁድና ከክርስቲያኖች ብቻ ነው። እንደ
ሸሪያው ህግ ከሆነ ከሁለቱ ነው፣ ከዛ ውጭ አይደለም። ልክ እነዚያም የመጽሐፉ ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን ልክ መጽሐፉ ሰዎች አይሁድና ክርስቲያኖች በአላህና በመጨረሻው ቀን የማያምኑትን ኦኬ አላህና መልእክተኛው እርም ያደረጉትን አይደለም እፎይ አይደለም ወላ ይሐርሙነ ማ ሐረመ አላሁ ማለት ምን ማለት ነው? ቃትሉ ብቻ አትውሰድ አንተ እኮ ያ ሙሐመድ እርም ያደረገውን እርም ማያደርጉ ከላይ የሚሉ አይደለም። ቃትሉ الذين لا يؤمنون بالله ولا باليوم الاخر ولا يحرمون ما حرم الله ورسوله لا እሺ ከዛ ወላ አደጅ ያ ብቻ ነገር ወላ يحرمون ما حرم الله ምንድን ነው? እርም ያደረገውን እርም ማያደርጉ አይደል? አንተ ቃትሉን ብቻ አትውሰድ ነው። አሁን እኮ ከላይ በኩል አሳልፈው ምን እንደምል ያ ነው ማወቅ አለብህ አንተ። ወላ يحرمون ما حرم ምንድን ነው? ما حرم الله ማለት ነው። ቀጥል እሺ አንተ ምንድን ነው እሱ? ምን አዲስ ነገር አመጣ? አይደል እፎይ ምን መሰለህ፣ እኔ ከአንተ ጋር ተከራክሬም ዝም ብለህ ግጥም ብለህ ስለምትከራከር ስለሚያውቅ ነው ዝም ብለህ በቃ እርም ያደረገውን ነቢዩና አላህ እርም ያደረገውን እርም ማያደርጉትን ምን በላቸው፣ በመጨረሻውም ቀን ማያምኑትን እነሱን ተዋጋቸው ምን እስከሚሉ ድረስ ጂዚያ እስከሚከፍሉ ድረስ ይላል። አዎ ይላል። ስለዚህ እኛ ክርስቲያኖች ሙሐመድ እርም ያደረገውን እርም እናደርጋለን። እንዴት እናደርገው? እናንተን አይደለም ያልኩህ፣ እኛ ክርስቲያኖች። እናንተ ያው ምንም ነገር ስለማታውቁ ማይም ስለሆናችሁ አታደርጉም፣ እኛ እናደርጋለን። ስለዚህ እኛን ትዋጋለህ ማለት ነው፣ እንደ ቁርአኑ ከፍል አባባል መሰረት። እኛ በቁርአን ነው የምንመራው፣ ቀጥለን ደግሞ በነብያችን ሰለላሁ ዐለይሂ ወሰለም። አሁን ተስማማን እኮ የምትዋጋቸው ሙሐመድና አላህ እርም ያደረጉትን እርም ማያደርጉ ነው። ተስማማን። እኛ ደግሞ እርም ማናደርግ ከሆነ ስለዚህ እነሱን ተዋጋ ስለተባልክ እኛን ነው የምትዋጋው ማለት ነው። አይደለም። አሁን ለምሳሌ ልበልህና ማለት ነው አይደለም ክርስቲያን ሙስሊም ራሱ አሁን እኔን ቢገለኝ ወንድሜ ያን እኔን የገደለውን ሰው መግደል ይችላል በእስልምናችን እንደዛ ነው። አሁን ሐራም የሰራውና በአላህ ላይ ሐራም የሰራው አላህ ስለ መግደል ብቻ አይደለም። ስለ መግደልና ስለ መግደል ሳይሆን ለምሳሌ መሐመድ እርም ያደረጋቸው አሉ፣ እኛ እርም ማናደርጋቸው። መሐመድ ሐላል ያደረጋቸው አሉ፣ እኛ ሐላል ማናደርገው። አንተ በመሐመድ አለዚና እነማን ናቸው አልክ አይደል እንዴ? እኮ እነሱንማ እኮ ተስማማን እኮ በቃ እነሱ ላይ ጠብ እኮ የለንም። እነሱ ላይ ጠብ አለን እንዴ? እነሱ ላይ እኮ ጠብ የለንም። እነሱ ምንድነው መሐመድ እርም ያደረገውን እርም ማያደርጉ ናቸው። እኔ ደግሞ ከአንተ ተከራክሬ እኔ እንትን ልል ነው ሲጀመር የሚያወራው እፎይ። እኔ እኮ ዝም ብለህ ክርር የምትለው ነገር ነው ግራ የሚገባኝ። አሁን ቃትሉ الذين لا يؤمنون አይደለም። እሺ ቃትሉ الذين الذين እነማን ናቸው አልከኝ አይደለ? ነገርክ እኮ አሁን ሆን ብሎ ነገር ፈልጎ አንተን ሄዶ አሁን የገደለ ሰው ያ ሰው መገደል ነው ያለበት በእኛ እስልምና። ስለመግደል አይደለም። እሺ የተገደለ ሰው ምንድነው ይሄ ግብር? እንዴት ነው የተገደለን ሰው ግብር የምትቀበለው? የተገደለን ሰው እንዴት ነው እሱ ግብር የምትቀበለው? አረ እዚህ ጋር ደግሞ ኮሜንተሮች ዝም ብሎ ይሳደባሉ። ወይ ኮሜንቱን እዚህ ጋር በእናትህ ማን ነው የሚሳደቡ? ኮሜንቶች ይሳደቡ። እኔ ምንድን ሰው በሰላምም ገብቶ አንተ ቤት በቃ እንደዚህ ማውራት አይችልም። ግን ባይዘው አንተ ቤት አይደለ ክርስቲያን ራሱ እየተሳደበ ነበረ። አንተ ሙስሊም ነህ እንዴ? ጋዛ አይደለም እዚህ ጋር እፎይ አንተ ሙስሊም ነህ? እኔ ሲጀመር ሙስሊም አይደለሁም። እኔ ሙስሊም አይደለሁም፣ ክርስቲያን ነው። ምን አልከኝ? ክርስቲያን ነው። አይ ሙድ መያዝ አይደለም። እኔ ሙድ መያዝ አይደለም። እኔ ከእፎይ ጋር እያወራሁ ነው። እኔ ያለውን ነገር እንደዚህ መረዳዳት ያለው ነው፣ በቁርአናችን ያለ ነው። ሙስሊም አይደለም እያለ ነው፣ እያከፈረ ነው ወንድማችን። ይመቸው። ኤኒዌይስ ማይጋዛ ቀጥል እስቲ አንተ አረብኛውን አንብብና ቀጥል እስቲ። እንደ አየ ስትከፋፈሩ ቤታችን ውስጥ ደስ ሲለን ማለት ነው። አረ አትዋሽ እባክህ፣ ድራማ አትስራ አንተ። ቀጥል አሁን አንብብ። ቀጥል አንብብ። አንተ ግን ሙስሊም እንዳልሆንክ በደንብ ነው የሚያስታውቅብህ። ወላሂ ቀጥል ቀጥል አንብብ። እንደዚህ ምን አይነት ዘገምተኛ ነው የሚገቡብን ዛሬ ደግሞ በእናታችሁ። ባይዘ በእስልምና ደስ የሚል
ምን እንዳለ ታውቃላችሁ? አንዱን ካከፈረው ገሃነም ይገባል። እቺ ያስተምረው ደስ ይላል። ይሄን አንብብ። አሁን ቀጥል። የተከፈተውን እሺ። ከነዚያ መጽሐፉን ከተሰጡት ሰዎች እስኪ አረብኛውን አረብኛውን አንብብ እስቲ አረብኛውን አንተ። ክርስቲያኑ አንብቦት ነው እኮ ፈሰረው። የሱንም አላችንም አንተ ሙስሊም ሆነ እፎይ እስቲ አንብብ አንተ አረብኛውን። እኔ አንተ ካነበብክ እኔ ሙስሊም ስላልሆንኩ ለምን አረብኛውን እለጠፋለሁ? አረብኛውን አንብብ። ምን ችግር አለው? ሙስሊም ያለውን ነገር እኮ እያነበብኩ ያለው አንብብ። ቀጥል። ሙስሊም አይደል ያልከው ወንድና አረብኛውን አንብቦ እፎይ አታጨናንቁትና እኔ ላንብብለትና አንተን ማይጋዛውን አታጨናንቁትና አንተ በአማርኛው ችግር አየ አንተ አረብኛውን አንብብ። አረብኛ ማንበብ አይችልም ማይጋዛ ማሉክ አረብኛ እንኳን ማንበብ አይችልም። የኛው መፈሰር ይችላል፣ ግን አየን እየተቸ ነው ማይጋዛ ማለት ነው። አሁን እንዴት ጨምቀን አጥበን እናሰጣውና እንልከዋለን ማለት ነው። አየ ቀጥል አንብበው። አየ ቀጥል። ኦኬ ወላሂ እችላለሁ ስላልክ አሁን ቀጥልና ከአንተ ጋር እንወያይ ማለት ነው። ስለዚህ አንብብና ቀጥል። አርጉኛ ሚውት ለምንድን ነው የምታረጉን? ቀጥል አንብብ። ታታርጋሽ ስነ ስርዓት ያዝሽ። ሚውት አታርገኝ። የምታረጉኝ ሰዎች ሚውት አታርጉኝ። ሚውት አታርጉት። ሚውት እያረጋችሁ እንዴት ነው የማነበው? እሺ ቀጥል። ዝቅ አድርግለት ክርስቲያን። ስለዚህ አንተ አመጣኸው አይደል? እስቲ አረብኛውን አንብብ አንተ እስቲ። እኔ ግዴታ የለብኝም አልኩህ እኮ የአረብኛ ጥገኛ ስላልሆንኩኝ። ምክንያቱም አማርኛውን ግዴታ ማን አረገልህ? ሲጀመር አዳምጥ። እኔ አላህ ቁርአን አወረደልኝ በአረብኛ ቋንቋ ብዬ ማምን ሰው አይደለሁም። አረብኛ መሸምደድ ግዴታ ነው። አማርኛውንም እኮ የአማርኛውን ቁርአን ነው ብለሃል። ጃጃት በል ማንበብ እንደማችል እየነገርከን ስለሆነ ተረጋጋ። ደፋ ይሆነኛል ካንተ የበለጠ ነው የምችለው። እኔ አረብኛ ማንበቤ ሸፋ ይሆነኛል ወይንም አማላጅ ይሆነኛል ብዬ ማምን ሰው አይደለሁም። አንተ በአረብኛ ለምንድን ነው የማትችለውን ነገር የምታመጣ? አንተ ምልጃ ይቀርብልኛል በአረብኛ ካነበብኩ ብለህ ስለምታምን ነው። እኔ ደግሞ አላምንም። አማላጅ አይደለም ቁርአን አረብኛ። ስለዚህ በፈለኩ ቋንቋ አነበዋለሁ ማለት ነው። አሁን እችላለሁ ብለሃል። ቁርአንም ነብይም አማላጅ ናቸው። አልሐምዱሊላህ። ስለዚህ አማላጅ በአማርኛ ነው የሚያማልድህ በአረብኛ? በአረብኛም አንተን ያማልዳል እንዴ? ይመለከታል። ለምንድን ነው ያመጣኸው አንተ? የሚመለከተህ ከሆነ አንብባ አንተ በአረብኛ። እኔ አነብልሃለሁ። ኦዲየንሶች በደንብ ታዘቡ። ይሄ ወንድማችን ምንም ያውቀው ነገር የለም፣ እንደሚያውቅ አክት እያደረገ ነው። ሁሉም ሙስሊሞች እንደዚህ እንደማይጋዛ ናቸው። ከእንደዚህ አይነት ተረት ተረት አስተምሮት ዶቼ ከእንደዚህ አይነት ኢዴት የሆኑ ሰዎች ከተረት ተረት ውጡ። እህት ወንድሞቼ ሙስሊሞች እዩት። አሁንም እጠይቀዋለሁ፣ የሚያወራውን ትሰማላችሁ። መልስ አይሰጥም፣ ግን እንደሚያውቅ አክት ያደርጋል። አብዛኞቹ ሙስሊሞች እንደዚህ ናቸው። ከእንደዚህ አይነት ድንቁርና እንድትወጡ እህት ወንድሞቼ ሙስሊሞች ኢንቫይት አደርጋችኋለሁ። ክርስቶስ ልባችሁን እንዲያበራ አይምሯችሁን እንዲከፍት ይሄ የአጋንንት መንፈስ አንቆ የያዛችሁ እንዲለቃችሁ እማጸንላችኋለሁ፣ ጸሎት አደርግላችኋለሁ። ታነባለህ ወይንስ ከስር ትሆናለህ? ከስር የምታረገኝ ፈርተህ ነው እንዳልጠይቅህ? አንብብና ቀጥል። ለምን ትፈራለህ? እኔን የምታወርደኝና ሚውት የምታረገኝ እኮ ፈርተህ ነው። አንብብ። ለዛ ነው። አንብብ። እስቲ አንተ አረብኛውን አንብባ። እሺ፣ እናመሰግናለን። ከስር ነውና አማርኛውን ላንብብልህ? አንፈልግም አማርኛውን እንድታነብልን። አያችኋል፣ ሙስሊሞች በዚህ መጠን ቀጣፊ፣ ውሸታም፣ ወራዶች፣ አጭበርባሪዎች፣ አይምሯቸውን ላለመጠቀም የሚወስኑ እንደዚህ ዘገምተኛ የበዛባቸው ናቸው። እንደዚህ ነው ቻይና እስልምና ተላላፊ የአይምሮ በሽታ ነው ያለችው። አሁን ይህ ሰውዬ ገብቶ አክት አደረገ፣ ተሳደበ፣ አውቃለሁ አለ፣ አረብኛውንም እችላለሁ አለ። አንብብ ሲባል ግን ወገቤን፣ ራሴን፣ ጭንቅላቴን አየህ፣ አረብኛውን እያነበበ እየፈሰረ ነው። ድራማ ነው አየህ፣ ክርስቲያን ነው ሙስሊም አይደለም አለ። እኛ እንደናንተ ቤት አይደለንም። እኛ እንደናንተ ቤት አይደለንም።
ክርስቲያን ከሆነ ለምን ይሞግተኛል? እኔ ያየ ሙግት እኮ አልተመቸኝም ጭራሽ። እየደረቀብኝ እየሰገጠብኝ ነው። አለመረጃ እየተከራከረኝ ነው። አየህ ራሱ ድርቅ እያለ ማለት ነው። ተው ግን እዚሁ ቁጭ አድርገኝ፣ እዚሁ ታመኛለህ። ግን ተው ግን ተው። ከአንተ እያማው አይደለም። እኛ እንደናንተ ጋር እዛ ውስታዞቻችሁ እንደሚያደርጉ ሰንበዲ አብደላ የሚባልን 1-2-3 ቀን ኮርስ ሰጣችሁ ዲያቆኑን አሰለምን እንደምትሉት እኛ እንደዚህ ምንሰራ አይነት ሰዎች አይደለንም። ለእውነት እንጂ ምንሰራው ለቁጥር ምንሰራ ሰዎች አይደለንም። አንብብ አላነብም፣ ቀጥል አልቀጥልም፣ አንተ እንደዚህ ስድብ ብቻ እስከ መቼ ድረስ? እህት ወንድሞቼ ሙስሊሞች እስከ መቼ ድረስ? ውጡ በቃ። ከእንደዚህ አይነት የምታፍሩበት የምትሸማቀቁበት ከሆነ ውጡ። ብዙ እህት ወንድሞቼ ሙስሊሞች ከስራላችሁ ታደምጣላችሁ። ላይ ብዙ ቴክስት ይደርሰኛል ከላይቭ ስወጣ። ኖት እያያዛችሁ የምታዳምጡ እንዳላችሁ አውቃለሁ። አንዴ እፎይ፣ ስለዚህ ውጡ ከእንደዚህ አይነት ሃይማኖት ውስጥ ውጡ። አይደለም ይገባሉ አይመልሱ። አንድ ጥያቄ ያለኝ እፎይ፣ ምንድን ነው እሱ? ጥያቄ ያለኝ ሲማኛ፣ አንተም እንደዚህ እንደ ሰው እንትን አትበላ። ቀጥልሽ። ይኸውልህ አሁን የኛ ሃይማኖት የእናንተን ሃይማኖት እንደዚህ ሁኑ አይልም፣ ግን የእናንተ ይላል እንዴ? አንተ ነው ያልከው። ቁርአንህ ይላል። እሺ ሳይ ሙስሊም 1:67 ክፈትልኝ ክርስቲያን። አንተና አትንኩ ይላል የምትለው አንተ ነህ። ቁርአንህ ግን ንኩ ይላል እያልኩ ነው። ሙስሊም ቁርአን እኮ እንደዛ አይልም። እንደዚህ እኮ ይላል ማለት ሰውን ይለያያል ነው። አንተ በፈሰርከው አይደለም፣ አንተ በወሰድከው አይደለም። የፈለከው ሙፈሲር ከፍትልሃለሁኝ። ኢብን ከሲር፣ ጃለልን፣ ኢብን አባስ። እሺ ሙፈሲር አይደለም። ሙፈሲሮችን እኔ ላምጣልና ከነሱ ጋር ትከራከራለህ? ደስ ይለኛል። ኧረ ተው ገና እንደ አሁን የት ነው ያለው? ልትደበቅ እንደተለመደው በቃ እንደዛኛው ባለፈው ተደብቅ የለ። አረብኛውን አድርግለት። ስለ አረብኛው አይደለም። ይኸውልህ እኔ ሐዲሱን የፈለከውን አነብልሃለሁ፣ ግን ቢሆንም ይህም ፈስር። ቀጥል። ብዥታ አለው ክርስቲያን። ምንድን የሚቀጥለው? ቀጥል፣ አንብብና አስረዳን። እስልምና ምን አይነት ፍቅር እንደሆነ። እስልምና የእናንተን ሃይማኖት ማንካት አይችልም፣ አይፈቅድም። አንብብ፣ ቅድሚያ አንብባ። ማንባባ ወይኔ አሁን በዚሁ ፎሎ እየሸቀልክ ነው አንተ። እፎይ ይመችህ። ለማንኛውም አራዳ እኮ ነህ። አየህ፣ ይብቃ በቃ። ኧረ አይደለም፣ ቆይ እፎይ ቆይ ይብቃ በቃ። ምን መሰለህ ረበሽ። አይ ቢሆንም ግን ምንም የአራዳ ልጅ ነህ የምር ቁም ነገር ሲሪየስ። ረበሽ በቃ። ምንም እያነበብኩ እኮ አይደለም። መረበሽ አይደለም። ያቺ ውሃ ደግሞ ዋይፋይ ናት እንዴ ሁሌ የምትይዛት? ኧረ ተው በእናትህ አየህ፣ ተወን በቃ ተወነ። ይብቃ በቃ። አይ ትመቸኛለች። ዋው በጣም አረቄ መሰለችህ? አረቄማ አለ። አይ አረቄ እንኳን ብዬ አላስብም። አንተ እንዴት አረቄ ትጠጣለህ? ውሃ ነች በቃ፣ አሪፍ ውሃ ነች። ዋይፋይ አንዴ ከዛ ትሰጣለች አይደል? ነዳጅ ነች፣ ኢነርጂ ነች በዛውም ነው ወይ ነዳጅ የመኪናዋ። እሺ አሁን ቆይ ለምን አታነብልንም? አየህ በጣም እያዛከን ነው። ሊያነብ ነው። ቆይ መንገድ ላይ ሆኜ እኮ ነው። ቆይ ሊያነብ ነው። ቆይ ቀስ፣ አልታየኝም። አንተ በደንብ ሳይ ክርስቲያን አይታይም። የት አለው ክርስቲያን? ክርስቲያን ራሱ ምን እንቅልፍ ላይ ነው መሰለኝ። ምንም አይታይም እኮ። እፎ ይታያል። ያው ብይታ አለ። ኧረ አይታይም። ምን ኮሮና ይዞክ ነው ክርስቲያን? ወይኔ ኧረ ተው የሆነ ነገር ቃቅ ያለ አይደል? ቃቅ ያርጎ አይደለም እንደ ነብዩ ተቀማጥ ይዞኝ ነው። ኧረ ተው ተቅማጥ ያዘ አንተ የሚያዝ ነገር ያዘ አንተ። እንደዚህ እያልክ አታሳየኝ አንተ የሸርሙጣ ልጅ። እዚህ ጋር ወደዛ በእናትህ ወደዛ አድርገው ይዞት ነው አይደለም እንዴ? ነብዩ እንዴት ነበር ተቀማጥ? አይ የተሳደብክ አታሳየኝ አንተ፣ የተሳደብክ አታሳየኝ። የኛውን አይፈቅድም። የእናንተን ሃይማኖት ስደቡ አይልም የኛ ቁርአን። ጤነኛ አይደለም እንዴ? እሺ ቶኑን ቀነሱትና ሃይማኖትን ሳይሆን አንተን ነው እየሰደብከው ያለሁት። ባለገን ሳትሳደብ አሳየኝ። እሺ ዝቅ አድርገው ክርስቲያን። አልተሳደብኩም። ያልተሳደብኩን ትላለህ እንደ አሁን አፍን እየከፈትክ አይደለም? ለቂጣ የከፈትከውን አፍን ጥሩምባ
ሉክ አየ እንደዚህ ላለው ሳይ ሙስሊም 167 ክርስቲያን አንዴ በቃ ዱኖት ግሪት ደጁሽ ክርስቲያን ምንድነው? ቆይ ምን ይዞክ ነው አንተ? አየ እንትን ላይ ሚዲያ ላይ ወጥተህ አታውቅም ነው ወይስ ምንድነው? ወይስ አውቀህ ነው? አየ ተረጋግቻለሁ። ወይኔማ ተረጋግቼ ይኸውልህ፣ በተረጋጋ መንፈስ ነው የሚያወራችሁ የኔ ውዶች። እሺ ላንብብልህ ወይንስ ታነባለህ? አረ ችግር የለውም አንተም ብታነብ እኔም ቢያንበው ኖርማል ነው። መልካም እንደዚህ ላለ ሳይ ሙስሊም 167 ኤል የሚገኝ ነው። አቡ ሁረይራ ነው። አረ ጥፍርሽ ይቆረጥ ይቺ። አረ እዚህ ጋር እየሰደቡኝ ነው። እፎይ በእናትህ አትረብሽ። የምር እየሰደቡኝ ነው። ከስር ያለውን ተዋቸው። ዱ ኖት ግሪት ጁሽ ኤንድ ዘ ክርስቲያንስ ቢፎር ዴይ ግሪት ዩ። ቀድመው ሰላም ሳይሉ አይሁዶችን እና ክርስቲያኖችን ቀድመ ሰላም እንዳትላቸው አለ። ዌን ዩ ሜት ኤኒዋን ኦፍ ምናምን ነገር ብጅታ ነው። አንተ አይታይም። ኤኒዋን ለራሱ ብዥ ብሎበታል። ኦን ዘ ሮድስ ፎርስ አይታይም። ክርስቲያን አንብበው። እሺ ማንብበው። አቡ ሁረይራ እንደተረከው ያለ መልእክተኛ እንደተናገረው ይላል ዱኖት ግሪት ዘ ጁስ አትናገር አንተ ክርስቲያን አትናገር። ክርስቲያን አልፈልግ። እፎይ በእናትህ አንተ ስነ ስርዓትን ያዝ። ሙት አይደለም አንተ አታወራ። በቃ አታወራ አልፈልግም። ከውፎ ጋር ነው የሚያወራው። እኔ ከአንተ ጋር ላወራ ነው። አንተ እውቀት የለም። ከአንተ ጋር ላወራ ነው። ከዛ በኋላ ከፍ ተገጤ አይደለም አልፈልግም። እኔ አንተ እኔ ይኸውልህ እውቀትን ከሚያውቀው እውቀት ካለው ሰው ጋር ነው የሚያወራው። ዝም ብለህ አትበል። እኔ ከአንተ ጋር አሁን እኮ እውቀቴን የምታውቀው መጀመሪያ ይሄን ሀዲስ አንብብና ከዛ በኋላ መልስ ስትሰጠኝ ነው እውቀቴን የምታውቀው። ሀዲስ ምናምን ስለ ሀዲስ ስለምን የለም እፎ ያወራ። አንተ አታወራኝ። እፎይ ቁርአንና ሀዲስን በደንብ ያውቃል። እሺ እፎይ ቀጥል፣ ችግር የለውም። እፎይ ያወራል። ስጠው ለሱ በቃ። አንተ አታወራ። እፎ ለምን አታወራም? እፎ ማመብ አይችልም እንዴ? ይሄው ይታያል። በቃ እሺ አንዴ አንብብሽ። ያው አነበብኩልህ እኮ እሺ እንደምታየው አቡ ሁረይራ ነው የተረከው ሐዲሱን። ዱ ኖት ግሪት ዘ ጁሽ ኤንድ ዘ ክርስቲያን ቢፎር ዴይ ግሪት ዩ አለ ዌን ዩ ሜት ኤኒዋን ኦፍ ዜም ኦን ዘ ሮድስ ፎርስ ሂም ቱ ጎ ቱ ዘ ናሮስት ፓርት ኦፍ ኢት። አይሁዶችና ክርስቲያኖች ሰላም ካላሏችሁ ቀድመው ሰላም እንዳትሏቸው ወደ ጠባብ ቦታም ገፍትሯቸው ይላል። መንገድ ላይ አይሁድና ክርስቲያንን መንገድ ላይ ካገኘ ወደ ጠባብ ቦታ መገፍተር ጤናማ ነው ወይ? ወንድማችን ከሰው ጋር ግን እፎይ ተጣልተህ ታውቃለህ? ስትጣሉ ነው እንዳትለኝ። አይደለ ተጣልተህ ታውቃለህ ወይ? እሱም ብቻ ንገረኝ። የምር ቁም ነገር። የት ነው የምትኖረው? ምንድን ነው ልትጣላኝ ነው እንዴ? ኧረ እኔ አልጣላም። እኔ ከትልቅ ሰው ጋር ምን አጣላኝ እኔ? እና ታዲያ ብረግሜ ይደርስብሃል። ትልቅ ሰው ነኝ። ወጣት ብትሆንማ እጣልሃለሁ፣ ግን ያው ትልቅ ሰው ነህ። ብረግሜ ይደርስብሃል። ፈራህ? ኧረ አዎ። እንዴት አይደርሰኝም? እሺ ምን አገናኘው ታዲያ ከዚህ ጋር? አይሁዶችና ክርስቲያኖችን ቀድማችሁ ሰላም እንዳትሏቸው መንገድ ላይ ካገኛችሁ ገፍትሯቸው ከሚል ጋር ጠብ እና ምን አገናኘው? ይሄ እኮ ጠብ አይደለም እኮ። አይሁድና ክርስቲያኖችን መንገድ ላይ ካገኛችኋችሁ ቀድማችሁ ሰላም እንዳትሏቸው ወደ ጠባብ ቦታ ገፍትሯቸው ነው የሚለው ክፍሉ። ቁርአን አይልም እንደዛ። ያንተ አባባል ቁርአን ይላል። ምን አትዋሽ፣ ዝም ብለህ ትናር መልስ ጋርድነሽ እንዴ አባ ዋይ እሺ ዝም በላ። ምንድን ነው እፎ? እንዴት ነው ብዙ ጋርድ ነው ያለክ? ቆይ አንዴ። ስለዚህ አዲሱን እንዴት ነው የምታየው? አየ አዲሱን እኮ አላየሁትም፣ ሲጀመር አልታየኝም። ይሄ በደንብ አያሳይም። ይሄ የሆነ ሰገጥ የሆነ ልጅ ክርስቲያን ከፍ አድርግለት። እኔ ከፍትላለሁ፣ ካልሆነ ከፍ አድርግለት ትንሽ። ቶቶ እዚህ ጋር አንተ ክርስቲያን እዚህ ጋር እፎ አንተ ክፈት። ያው ቀጥል። ይታያል በደንብ አይታይም? የምር አይታይም። የምር ይታያል እኮ። እሺ የመጀመሪያው ምን ይላል? የመጀመሪያው ምን ይላል? ይታያል ስለኛል። አንተ ደግሞ ቀጥል። አንተ ራስህ አዲስና ከሚለው ምን አስፈለገ? ከታይ ቀጥል። ወይኔ አልታየኝም። እየረበሽክ ነው። ስለዚህ ይብቃህ አይሻልም?
ይብቃ። ምን አንተ ኮሜንት እያየን እንደ ይብቃ የምትለኝ? እኔ መቼ ያበቃው አልኩ። እየረበሽክ ነው። እኔ መቼ ምራብሽ ምን አደረኩ? እኔ ቆንጆና አራዳና ፎሎ እየሰበሰብክ ነው እያልኩ እኔ እንዴት እንደዚህ ትለኛለህ? አንተ ቆይ ለምን አታረጉም? ሞክርልኛል እንዴ? ኦፎይ አታስወጣኝ። 5:51 እንዳደርገው ቁርአን ላይ ሱረቱ ማኢዳ 51 ነጃት ስልኳ ደግሞ ኪስት ልጅ ነች እንዴ? ነጃት ሰላም ነው? ወይኔ ኦኬ 51 ኦኬ እናንብብ። እሺ እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። ምን ትላለህ? ይሄንንስ ነጃት ምንድን ነው የምትይን? ይሰማል? ነጃት ዋይ ሰላም ወይ ቢያይ አንተ ጋር ልምጣ ወላሂ ወይ ኧረ ሚዩት አድርጊ። አሃ ገመና ልታወጣ ነው እናንተ። ቤቷ ባለቤቷ ጋር ነው። እኔስ ቀጥሉ። ያቺን ነገር ሲያወሩ ደስ ይላል። እፎይ አይ እፎይ በል ቻው። አሁን ከስሩን እኔስ ቀጥሉ። ክርስቲያን ቀጥል። ቁጥሬት ክርስቲያን ሙስሊም እኔ ታችሁኝ እማራለሁ። ችግር የለም አውርደኝ። ኦኬ ሙስሊም ነህ? ክርስቲያን ነህ? አይደለም። ምንድን ነህ? ኦራይት ቀጥሉሽ። ነጃት ሲመችሽ መቀጠል ትችያለሽ። ሚዩት አድርጌሻለሁ። የገባ ሰው አለ? ምንድን ነው ቦስ የሚል ገብቷል። እሱን አውራው። ቦስ እንኳን ደህና መጣህ። አቤት። የአሁን ልጅ ላውራው ነበረ ወረደ። ክርስቲያን ሙስሊም ነህ? ሙስሊም። መልካም። ክርስቲያንና ሙስሊሞችን ሰላም ማለት ይቻላል? ምን አይነት ሰላምታ? ቀይ ጥቁር አለ መቼም ሰላም ማለት ይቻላል? ይቻላል። ኦራይት። እስቲ ቀድማ ሰላም በላቸው የሚል ክፍል እስቲ ያሳየኝ። ሰላም አትበሉ የሚለውን አሳየኝ። ኦራይት። አንድ አዲሱን መለስልኝ ክርስቲያን። ቀጥሎ እናንብበውን። ሐዲስ አትቀበሉም? በቁርአን ዙሪያ ሐዲስ አትቀበልም ወይ? ትክክልና ትክክል ያልሆኑ ስላሉ በቁርአን እንማመነው 100%። ትክክልና ትክክል ያልሆኑ በምንድን ነው የሚታወቁት? እሱ እንግዲህ በአብ ሳይሆን የራሱ የሆኑ መጽሐፎች አሉት። ስለዚህ መጽሐፉ ይከፈትልህ። በቁርአን ዙሪያ የምትጠይቀኝ ካለ ጠይቀኝ፣ ልመልስልህ የምችለው። መልካም። ቁርአኑ ላይ መልሰው። ላታመልጭኝ አታራሩጭኝ አለ። መልሰው ቁርአኑ። ቀጥል አንብበው። ምንድን ነው ጥያቄ? አንብብና አስረዳኝ ይህን ክፍል። ትንሽ ዝም አድርገው።
አንብበው አማርኛውን አንብበው። አንተ ራስህ ዙም ተደረገልህ እኮ ከስልክውን አላውቅም፣ በደንብ አያሳይም። በደንብ ይታያል። እናንተ ያመናችሁ ሆይ አይሁዳዎችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። ከዛ የሚለውን ቀጥል እስኪ ጨርሰው። እናንተ ያመናችሁ ሆይ አይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ፣ ከፊላቸውም ለከፊላቸው ረዳት ናቸውና ከእናንተም ውስጥ ረዳቶቹ የሚያደርጋቸው ሰው ከእነርሱ ነው። አላህ አመፀኞችን ሕዝብ አይወድምና። ስለዚህ ከክርስቲያኖች እና ከአይሁዶች ጋር ረዳትና ወዳጅ መሆን አችልማ። አያቀናም ነው የሚለው መጨረሻው ነው። ስለዚህ ጠማማ ነው የምትሆነው ከክርስቲያኖች ጋር እንደዛ ብትሆና። ረዳት አታርጉ ነው እንጂ እኮ ታረኩ ሰላምታ ከዘጋሁን ሰላምታ አትበሉ አይደለም። ኦኬ ሰላምታም አንዱ እርዳታ እኮ ነው። ሰላም ባንተ ላይ ይሁን ስልህ እኮ ሰላም እያወረድኩልህ ነው፣ እየረዳሁህ ነው፣ ሰላም እየተመኘውልህ ነው፣ እየረገምኩ አይደለም። ማዕት እያመጣሁብህ ሳይሆን ሰላምን እየናፈቅኩልህ እየረዳሁህ ነው። እዚህ ጋር የኛና የናንተ ልዩነት ነው የሚያሳየው። ስለዚህ ከኛ ጋር ምንም ረዳት ወዳጅ መሆን አችልማ። አንድ መሆን አንችልም። ስለዚህ ምንም ረዳት ወዳጅ መሆን አንችልም። በእናንተ ይቻላል እንዴ? ረዳት ወዳጅ መሆን አንችልማ። እኛ እንረዳሃለን። ሰው እንደመሆነ እንረዳሃለን። የእናንተው ግን ስማችንን ጠርቶ ነው በፍጹም ይላል። 3:28 እንድገመው ምእምናን ካዲዎችን ከምእምናን ሌላ ረዳቶች አድርገው አያዙ። ይህንን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ከነርሱ መጠበቅን ብትጠባበቁ እንጂ አላህም ነፍሱን ያስጠነቅቃል። ስለዚህ ሙስሊም ክርስቲያንን በፍጹም ረዳት ማድረግ አይችልም፣ ወዳጅ መሆን አይችልም። 9:9 ላይ ደግሞ ምን የተዋረዱ ሆነው ጂዚያ አስከፍሏቸው ይላል። አዋርደህ ሰላምታለህ እንዴ? ባይሆን ትረግመኛለህ። 9:30 ክፈተው። ትረግመኛለህ። ሰላም ሳይሆን የምትለኝ ሰላም ሳይሆን የምታወርድብኝ ትረግመኛለህ። 9:30 አንዴ ክፈተው። አዎ አይቻልም። ነይ ግቢስ እና ግባ። እንደማይቻልማ እናውቃለን። ይሄ ጤናማ ነው ወይ ነው እያልን ያለ ነው። አይሁድ ኡዘይር ያላህ ልጅ ነች አለች። ክርስቲያኖችም ውሸት ነው። በመጀመሪያ ደረጃ አይሁዶች ኡዘይር የአምላክ ልጅ ነው በመለኮት ብለው አያምኑም። በታሪክ ውስጥ እንደዚህ ብሎ የሚያምን አይሁዳዊ እንደዚህ ብለው የሚያምኑ አይሁዳውያን የለው። ውሸት ነው በመጀመሪያ ደረጃ ይሄ ክፍል። አይሁዶች አምላካችን ኡዘይር ነው ብለው አይደለም የሚያምኑት። አይሁዶች አሁንም ስላሉ ጀስ ወደነ ሰከንድ ጎግል አድርጋችሁ ቼክ አድርጉ። ሰዎቹንም የምታውቋቸው በስራ ቦታ ካላችሁ አምላካችሁ አይሁድ ነው እንደ ኡዘይር ነው እንደ ብላችሁ ጠይቋቸው። ነው የሚሏችሁ። አንዱ ምንድን ነው የምትቃዡት ነው የሚሏችሁ። ኡዘይር የሚባል አምላክ አይደለ፣ ልጅን አይደለም የሚያመልኩት እነሱ ያዌን ነው የሚያመልኩት። ቁርአኑ ግን ዝም ብሎ ተረት ተረት ስለሚጽፍ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች ደግሞ የአልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይህንን የቁርአን ክፍል ትቀራለህ አትቀራም? ወንድማችን ቦስ ይህንን የቁርአን ክፍል ትቀራለህ አትቀራም? ያው እኮ ነው በአንተ አማርኛው ስለምታውቅ አማርኛውን እየነበርኩ ነው። ስለዚህ ትቀራዋለህ ማለት ነው በየቀኑ። የተወደደ ያላ ቃል ነው ብለህ ታምናለህ? በደንብ።
ስለዚህ አላህ ያጥፋህ እያልከኝ ይሄ ሰላምታ ነው ወይንስ ስድብ ነው? እንግዲህ ፈጣሪውን ያላመነ ሰው ለማንም አይሆንም። ሰው በሱ ላይ ሰላምታ ምንም አያስፈልግም በፈጣሪ እስካላመነ ድረስ። በአንድ አላህ ሰላም መባል የለበትም። ፈጣሪውን ያላመነ ድረስ ሰላም መባል የለበትም። እንዴ ለአንድ አላህ ካልተገዛ ሰው ጋር ሌላውን የሚያምን በሽርክ ወይም በሌላ ነገር ላይ ከዛ ሰውዬ ጋር መቀራረብም ሆነ ሰላምታ ማለትም ምንም አያስፈልግም። እስልምና በጣም የሰላም ሃይማኖት ነው። እንግዲህ በቀጥታ መንገድ ከመጣ በጣም ሰላም ሃይማኖት ነው። ሰላም እንዳትል ያ ካፊር ያ ነጃሳ ሰላም እንዳትል ሙስሊም ካልሆነ ክርስቲያንን ሰላም እንዳትል ክርስቲያኖችን እንዳትል መንገድ ላይ ካገኘ ወደ ጠባብ ቦታ ገፍትራቸው የተዋረዱ ነው ጂዛ አስከፍላቸው ከነሱ ጋር ረዳት ወዳጅ እንዳታደርጋቸው። እስላም ሰላም ነው ለሰው ልጅ ሁሉ። እስላም ፍትሃዊ ነው። በፍጹም ለነሱ ምግብ እንኳን እንዳሰጣቸው አማኝ እስካልሆኑ ድረስ ወዳጅ ረዳት እንዳታደርጋቸው በፍጹም። እስልምና እኮ የተብቃቃ ነው ለነገሮች ሁሉ ምላሽ ያለው። ያ ካፊር እኛ እኮ እንወዳችኋለን ሰላም አንላችሁ እንረግማችኋለን እንጂ ያ ሙናፊቅ እኛ እኮ በጣም አዛኝ ሩሩ የሆነውን ነብይ ስለምንከተል ምግብ እንኳን አንሰጣችሁም። ይነው ይሄ ያላህ ዊዝደም አያችሁ፣ ያላህን ጥበቡን አያችሁ። ምግብ ስንከለክላችሁ መበሉ ስታጡ መንገድ ላይ ስናገኛችሁ ወደ ጠባብ ቦታ ስንገፈትራችሁ ከዛ ጂዚያ ክፈሉ ብለን ስናስጨንቃችሁ ስናዋርዳችሁ ያኔ እስልምናን ትቀበላላችሁ። ከዛ እስልምናን ስትቀበሉ በገነቱ 72 ሴት ሊሰጣችሁ ይችላል። አየህ ያላህን ጥበብ ያላህን ካህሊነት አላሁ ተዓላ ምን ያህል ረቂቅ ጠቢብ እንደሆነ። ዋው ነው አይደል ቦስ? የብር መስጊድ ውስጥ ያለው ነው የመሰለ። አንዳንዴ እኮ ያስቁኛል። አላህን ሳታምን ታዲያ ማን ነበር ሰላም ሊልህ ነው? ወይ ቀልድ። ረዳት ወዳጅ እንዳታደርገው። የተዋረደው ነው ጂዛ አስከፍለው። ከዛስ እንደ እስልምና ፍትሃዊ ሃይማኖት የለም ይላል ይመጣና ቦስ ይሄ ጤናማ አይደለም። ባይዘ ኢሮፕ ነው የምኖረው አይደለም። አይምሮን ክፈት፣ ጭንቅላትን ተጠቀም። ኒውትራል በሆነ አስተሳሰብ አስብ። ዓለማችን ብዙ በሰለጠነችበት እንኳን ፈጣሪ ያለ ብሎ የሚያምን ፈጣሪ የለም ብለው የሚያምኑ ኤቲስቶች እንኳን ሁማኒቲ ተሰምቷቸው እርዳታ ያደርጋሉ ለሰዎች። አፍሪካውያን እንደመሆናችን የምንበላው ስናጣ፣ ድርቅ ሲመጣ፣ ችግር ሲመጣ መጥተው እንኳን ይረዱናል። ሃይማኖትን ተገነ ብቻ አድርገው ሳይሆን እንዲሁ መጥተው ይረዱናል። ሁማኒቲ ተሰምቷቸው መንገድ ላይ ስታገኘው ገፍትረው ገደል ግጥተው ሰላም እንዳትለው ረዳት እንዳትሆነው ምግብ እንዳትሰጠው። ይሄ ጤናማ ሃይማኖት አይደለም።